እንቁምና ከእግዚአብሔር ቃል በጣም የምናውቀውን ነገር በጣም ለማውጣትም አንድ ደቂቃ የማይፈጅባችሁን ዘፍጥረት ምዕራፍ 1 ታወጡና አብረን ምዕራፍ 1 ከቁጥር 1 ጀምረን እስከ 9 ያለውን አብረን እናነባዋለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ቅርጽ የለሽና ባዶ ነበረች። የምድርን ጥልቅ ስፍራ ሁሉ በጨለማ ውጦት ነበር። የእግዚአብሔርም መንፈስ በውኆች ላይ ይረብብ ነበር። ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ፣ ብርሃኑንም ከጨለማ ለየ። እግዚአብሔርም ብርሃኑን ቀን ጨለማውንም ሌሊት ብሎ ጠራው። መሸ፣ ነጋም የመጀመሪያ ቀን። እግዚአብሔርም ውሃን ከውሃ የሚለይ ጠፈር በውኆች መካከል ይሁን አለ። ስለዚህ እግዚአብሔር ጠፈርን አድርጎ ከጠፈሩ በላይና ከጠፈሩ በታች ያለውን ውሃ ለየ፣ እንዳለውም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። መሸ፣ ነጋም ሁለተኛ ቀን። ከዚያም እግዚአብሔር ከሰማይ በታች ያለውን ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጥ አለ። እንዳለውም ሆነ። እስቲ ይህችን ቃል በሏት እስቲ፣ እንዳለውም ሆነ እንበል እስቲ። እግዚአብሔር ይመስገን። ጸልያለን። እስቲ እንደቁ። ጌታ አብዝቶ ይባርካችሁ። ዘፍጥረት ምዕራፍ 1 እና ዘፍጥረት ምዕራፍ 2 ላይ ነው። ምናልባት 2 ሳምንት ወይ 3 ሳምንት ሊቆይ ይችላል። በመካከል አገልጋዮች ይገባሉ፣ ቀድሞ የተያዘ ፕሮግራም ስላለ። ብዙ ጊዜ ዘፍጥረት መጽሐፍን ስናነብ እኔ ከጥቂት ጊዜ ወዲህ በተለይ ዘፍጥረትን እያነበብኩ እያለ ማክሰኞ የነበራችሁ ሰዎች ታውቃላችሁ፣ እየተናገርኩ ነበር። ይሄንን ዘፍጥረት ተደራሲ አለው እያልኩ ነበር ማክሰኞ ዕለት። ዘፍጥረት ሲጻፍ ብዙ ጊዜ ሉቃስ የጻፈው ለእነንትና ነው፣ ማቴዎስ የጻፈው ለነከሌ ነው፣ ዮሐንስ ሲጽፍ ለዚህ ነው እንላለን። ወይ ደግሞ የጻፉበትን ተጻፈላቸውን ሰዎች ብቻ ሳይሆን የጻፉበትንም ዓላማ ደግሞ ማቴዎስ ሲጽፍ ንጉስነቱን ለማድረግ ነው፣ ሉቃስ ሲጽፍ ለማድረግ እያለን እንናገራለን። ግን ብዙ ጊዜ በተለይ የዘፍጥረት መጽሐፍ ላይ በተለይ የነኚህ የአራቱ መጽሐፎች ላይ ስንመለከት ግን ጥያቄ አለን። ይሄ ዝም ብሎ ጀነራሊ ለዓለም ሁሉ ቀጥታ የተደረሰ ነው የሚመስለን ሳናቀው ማለት ነው። ቀጥታ ለዓለም ሁሉ የተጻፈ ተደራሲ ሁሉም ነው የሚመስለን። በቀጥታ ግን የጊዜው ተደራሲያን ነበሩ። በጊዜው ሙሴ የጻፈው መጽሐፍ ነው። እኔም በሙሉ መጽሐፍ ዳሰሳ ላረግ አይደለም ሆነስ ለቆምኩት እንደው ትንሽ ዙም አውት እናርግ ብዬ ነው እንጂ የጻፈው ስፔሲፊክ ለሆነ ህዝብ ነው በሰዓቱ የጻፈው። ልክ የቆሮንቶስ ሰዎች ተብሎ የተጻፈ መጽሐፍ ለኛ እንደተረፈን ልክ እንደዚሁ ዘፍጥረትም ለእስራኤል በዛ ጊዜ ለነበሩት ምድረ በዳ ለነበሩ ሰዎች የተጻፈ መጽሐፍ ነው። ለኛ እግዚአብሔር ዘመንን አሻግሮ የጻፈልን ያሳየን ማለት ነው። እና በዚህ መጽሐፍ ውስጥ አንዳንድ ምስጢሮችን ማናቃቸው አይደሉም፣ ግን በጣም ሪማይንድ እንደገና እንድንሆን የሚያስፈልጋቸው አንዳንድ ምስጢሮችን ተመለከትኩና ትንሽ መለስ አልኩ እንጂ ሞር አዲስ ኪዳን ላይ ነበር ትንሽ ተከታታይ ነገር ላስተምራችሁ የነበረው ማለት ነው። ርዕስ መያዝ ለምትፈልጉ ሰዎች ለሚታየው ሁሉ ምክንያት ማን ነው ብላችሁ መጻፍ ትችላላችሁ። ለሚታየው ሁሉ ምክንያት ማን ነው? ዘፍጥረት ሙሴ ሲጽፍ አንድ ነገር ሆነ ነው ሲጀምር ያለው። የሆነ ነገር ሆነ፣ የሆነ ነገር ተደረገ ነው የመጀመሪያው ሐሳብ። አንድ ነገር ተከናወነ ነው። የተከናወነው ነገር ደግሞ የሆነ ዝም ብሎ ትንሽ ነገር አይደለም የተከናወነው። በጣም 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 የማይታሰብ ነገር ተከናወነ ብሎ ነው የጀመረው። ከክንውን ነው የሚጀምረው ዘፍጥረት ሲጀምር። ክንውኑ ያን ክንውን ምን ብሎ ይጠራዋል? በእንዶ ቀጥታ ስም ፈጠረ።
ከሚል ስም ነው የሚጠራው። ይሄንን ክንውን ምናልባት ይሄን ያልገባቸው ሰዎች ምናልባት የፍንዳታ ክንውን አድርገው ነው የሚያስቡት አይደል? ቢግ ባንግ ብለው የሆነ ነገር ፈነዳ ተደርጎ ነው የሚቆጠረው በሳይንሱ ማለት ነው። በማያምኑ ሰዎች እውነት ነው የሆነ ነገርማ ፈንድቷል፣ ምን ጥያቄ የለውም እኮ አንድ ነገር ማለት ነው ምንድነው ለማለት ነው እንጂ ምንድነው የሆነ ነገር ማፕን አድርጓል። ዘፍጥረት ላይ እኮ ሲጀምር የምታዩት ይሄን እኮ ተአምር ተከናውኗል። ዘፍጥረት 1 እና 2 ስታዩ ተአምር ተከናውኗል። ደግሞ የሚገርማችሁ ሌሎቹ ከዛ በኋላ የተጻፉት መጽሐፍቶች በሙሉ የሱ ውጤት ናቸው። የአንድና የዘፍጥረት 1 እና የዘፍጥረት 2 ውጤት ነው መጽሐፍ ቅዱስ አጠቃላይ። ከዛ ነው የጀመረው። እዛ ጋር ስለወደቅን ነው እዚህ ጋር ኢየሱስ የመጣው። እዚህ ነው የጀመረው። ታሪካችን የጀመረበት ቦታና ኤሪያ ስለሆነ በጣም የቱ ጋር ነው የጀመርነው ብሎ ወደ ኋላ ማሰብ አለብን ብዬ ነው ያሰብኩት። ስለዚህ አንድ ነገር ተከናወነ ነው ሙሴ የጻፈው። የሆነ ነገር ሆኗል፣ ተከናውኗል የሚለው የተከናወነውን ነገር እነኚህ ሰዎች አይተውታል፣ እየኖሩበት ነው። ለምሳሌ ሰማይን እያዩ ነው፣ ምድርን እያዩ ነው፣ ፍጥረትን እያዩ ነው እነኚህ ሰዎች ያሉት፣ ራሳቸውን እያዩ ነው። ግን ምንድነው ሀፕን ያደረገው ወደ ኋላ የሚለውን ወስዶ ነው የሚጽፍላቸው። ደግሞ በጣም የሚገርማችሁ ነገር ሙሴ ከነ አዳም በኋላ በብዙ ሺህ ዓመታት ርቀት የሚኖር ሰው ነው። ግን ቦታው ላይ እንደነበረ ሰው አብሮ ቁጭ ብሎ ስራው ሲሰራ እንዳየ ሰው ነው እግዚአብሔር አይኑን ከፈተለት። ምናልባት አንዳንዶች ወደ ተራራ በወጣ ጊዜ ነው ይላል፣ ህጉን ሊቀበል በወጣ ጊዜ ተራራ ላይ ሙሴ በቃ ሞቷል፣ ከዚህ በኋላ የሚመራን ሰው የለም ባሉ ጊዜ ያኔ ይሆናል ይላሉ። በቃ ከፍቶለታል እግዚአብሔር። እንኳን ሌላ ቀርቶ ራስን አሳየኝ ብሎ ክብሩን ራሱ በኃይል ተመልክቷል ሙሴ። በዛ መካከል ለሱ ገልጦለታል ይላሉ። እግዚአብሔር ወደ ኋላ ሄዶ ፍጥረትን እንደዚህ ልክ እንደ አንድ ስዕል አሳየው እግዚአብሔር ለሙሴ። ስለዚህ ሙሴ የሆነ ነገር ሀፕን አድርጓል አንደኛ ያለው እሱ ብቻ ሳይሆን ዋናው ነገር ለዚህ ለተከናወነው ክንውን ግብአት የሚሆን ነገር ደግሞ የለም ነበረ ነው ሁለተኛው የሚናገረው። ምን ማለት ነው? ለምሳሌ ይህን ቤት ሰራ ነው ብለን ስንል ለዚህ ቤት የሚያስፈልጉ ነገሮች ሁሉ መጀመሪያ ነበሩን፣ አቅርቦቶች ሁሉ ነበሩ። እንጨት ነበረ፣ በር አርገነው ነው። የሆነ ነገር ነበረ፣ መስተዋት ፑልፒት ተደርጎ ነው። የሆነ ነገር ነበረ፣ እንደዚህ አርጎ ተሰርቶ ነው። ይሄ ግን ያልነበረ ምንም ነገር ከዛ በፊት አልነበረም አለና ከዛስ አልነበረም፣ ግን ከዛ በኋላ ደግሞ ሆነ ይለናል ማለት። ዘፍጥረት 1 ግን ሲጀምር ምክንያቱም 1 2 3 ሳምንት ስለምንሄድ ሌሎቹን እያብራራው መጣለሁ። ሲጀምር ግን ዛሬ ማሳያችሁ ባለኝ ሰዓት ከዚህ ጀርባ የነበረውን ነው ማሳያችሁ። ከዚህ ከሚታየው ተፈጥሮ እንደዚህ ተንቀሳቃሽ የሆነን ዓለም ባይዘው የቆመ ዓለም አይደለም። እንደዛ ድሮ ይመስለን ነበራል። አሁን እግዚአብሔር ይመስገን ዕውቀት በበዛ ቁጥር ጥሩ ነው። ሳይንሱም አምላካችንን ነው ሞር እየገለጠልን የሚመጣው። በጣም እንደውም አንድ ዶክመንተሪ ሳይ ምን ያህል እየተሽከረከርን እንደሆነ ብታውቁ። በጣም ነው ለካ እየተሽከረከርን ያለው። እንደውም ለምን አያዞረንም ብሏል አንዱ። በጣም ስፒን በሚያደርግ ዩኒቨርስ ውስጥ ነው የምንኖረው፣ በጣም በሚሽከረከር ዩኒቨርስ ውስጥ እና ከውጭ እየራቁ ሲያዩት ተያይዘን ስለምንሽከረከር ብቻ ነው ያልታወቀን። እንቡሼ ገላ እየተጫወት ነው ብሏል አንድ ወዳጄ። ለዛ ነው ማይታወቀን እንጂ የሚሽከረከር ዓለም ህይወት ያለው ዓለም ማለት ነው። ዝም ብሎ የቆመ ዓለም አይደለም የሰራው፣ ህይወት ያለው ዓለም፣ የሚንቀሳቀስ ዓለም። አያችሁ አንድ ማሽን እንኳን ተንቀሳቃሽ ሆኖ እየተንቀሳቀሰ ለመቀጠል ዘይት ይጨመራል፣ የሆነ ነገር ይጨመራል። ምንም አይጨመርም። በቃ የሆነ ነገር ተደርጓል አንድ ቦታ ላይ እዚች ጋር የተሰራ ስራ አለ። ከዛ በኋላ ግን በቃ እስኪባል ድረስ ዝም ብሎ ይሰራል። እኔ እግዚአብሔር ብቻ ነው ጀምር ሲለው የሚጀምር፣ በቃ ሲለው የሚያበቃ እግዚአብሔር ብቻ ወገኖቼ። የሆነ ነገር ሰርቶ የማይበላሽበት ነው ያየሁት በዘመኔ እግዚአብሔር ብቻ። በቃ የፐርፌክሽን ወገኖቼ ምንጭ እግዚአብሔር ብቻ። ሙሴ እሱን ነው የሚያሳየን። ስለዚህ አንደኛ ዛሬ የምናየው ነገር ዘፍጥረት 1
ከፍጥረት ጀርባ ያለ ምክንያት እግዚአብሔር ነው ሚለን። ከፍጥረት ጀርባ አሁን ከነገርኳችሁ ከሚሽከረከር ዓለም ጀርባ ምንም ነገር ሳይኖር አንድ ነገር ወደ መሆን የመጣበት ዓላማው ያ ሁሉ የመጣበት ሪዝን ይቅርታ ምክንያቱ እግዚአብሔር ነው ይለናል። እንደውም ኤክስ ኒሂሎ ሚል ቃል ነው የሚጠቀመው። out of nothing ነው የሚለው። እንደውም አንዳንድ እንግሊዘኛ ያዛችሁ ቀጥታ እንደዛ ብሎ ነው የሚተረጉሙ። ያለ ምንም ግብአት ማለት ነው። ሰምታችሁ እንደሆነ አላቅም። አንድ ሰውዬ በቃ እንትን እሰራለሁ አላሉ። እኔ እግዚአብሔር ብቻ አይደለም ፈጣሪ እኔም እኮ ፈጣሪ ነን እኛም አላሉና ከዛ በጌታም ያልሆነ ሳይንቲስት ነውና ከዛ በኋላ እሺ እግዚአብሔር ምን ሰራ? ሰውን አይደል የሰራው? እኛም ሌላ ነገር ምናምን ውስጡ ጨማምረን ሰው እንሰራለን አለ። ከዛ ብድግ አላሉ ሊሰራ። ከዛ ብድግ እንዳለ የመጀመሪያ ያደረገው ነገር ጭቃ ነሳሉ። ሲያነሳ እግዚአብሔር በጭቃዬን አስቀምጣለሁ አሉ። ያለ ምንም መስራት አይቻልም ማለት ነው። በእግዚአብሔር ጭቃ በእግዚአብሔር እንትን ነው እንጂ የሚሰራው ከሌለበት ነገር አንድ ነገር ወደ መኖር ማምጣት አይቻልም። ማንም አይችልም። ዘፍጥረቱ እግዚአብሔር ብቻ ምክንያት ተደርጎ የተቀመጠው አምላክ ግን ያለ ምንም ነገር አንድን ነገር ወደ መኖር አመጣ ይለናል ማለት ነው። በቃ ያለ ምንም ግብአት አመጣ እና የሱን አምላክ እንደ ሪዝን አርጎ ነው የሚጠቅስልን። ምክንያት ያደርገዋል ዘፍጥረት ሲጀምር። የዚህ ነገር ሁሉ የመምጣቱ ምክንያት ነገር የመፈጠሩ ምክንያት ተፈጥሮ ባለበት ሁኔታ ተሽከርክሮ የመቆየቱ ምክንያት አድርጎ ሲገልጠው ትመለከታላችሁ። ይሄንን አምላክ ለምሳሌ ምዕራፍ 1 ቁጥር 1 ላይ በመጀመሪያ ብሎ ማንን ያነሳል? እግዚአብሔር ነው የሚለው። በጣም እኮ የሚገርም እኮ ነው። እኔ አንዳንድ ሰዎች ታውቃላችሁ ያልተጻፈ የሚያነቡ ሰዎች አሉ ታውቃላችሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ መጽሐፍ ቅዱስ የሚጀምረው ራሱ ከሱ ነው። የሰው ክፋት ግን እግዚአብሔርን ማን ፈጠረው ብሎ ወደ ኋላ ይሄዳል። ሰው ክፉ እኮ ነው እናንተ። መጽሐፉ ላይ እኮ ራሱ የለም ራሱ አልተጻፈም። ተደራሲዎቹ ራሳቸው ያንን ነገር ሲደርስ በዘመኑ የነበሩ እንኳን የዘመኑ በእነሱ ዘመን የነበሩ አይሁድ ወይ የነበሩ እስራኤላውያኖች አይደሉ ኤቲስቶቹ እነኚህ ምን ልባላችሁ ጣዖት አምላኪዎች እንኳን እግዚአብሔር የለም ብለው አያምኑም ነበር። ፈጣሪ የለም ብለው አያስቡም። እነሱ እንኳን በዙሪያቸው የነበሩ ከነዓናውያን እንኳን እግዚአብሔር አለው ብለው ያስቡ ነበር። የቱ እግዚአብሔር የሚለው ነው እንጂ የጠፋባቸው። አያችሁ እንዴት እየጨመርን እንደሄድን በክህደት ማለት ነው። ስለዚህ ነገር የሆነ ቦታ ላይ ጀምሯል። ከሱም እንዲጀምር ምክንያቱ እግዚአብሔር ነው አለና ይህ እግዚአብሔር ግን በጣም የሚገርመው ነገር ወገኖች ማን ብሎ ነው የሚጠራው? የማይታይ አምላክ ብሎ ነው የሚጠራው። እግዚአብሔር አታዩትም። እዚህ ጋር እግዚአብሔርን አታዩትም፣ ፊት ለፊት አታዩትም። ምን ተደርጎ ነው? ለሆነው ነገር ለተሰራው ስራ ከጀርባ የሚያንቀሳቅስ ሆኖ ነው የምታዩት። ለተከናወነው ድርጊት ከጀርባ ያለ ምክንያት ሆኖ ነው እንጂ እግዚአብሔር የሚታየው እግዚአብሔርን ከፊት ሲል አታዩትም። እግዚአብሔርም ይሄን ይመስል ነበር እግዚአብሔርም ሚል ነገር አይደለም። ዋናው ያስተያየናል ተፈጥሯል። ይሄ ሁሉ ምናየው ዓለም ዘፍጥረት ላይ መጥቷል ወደ መኖር። ለዚህ ግን ምክንያቱ ከጀርባ ነበረ፣ ያለ ምክንያት አልመጣም ነው የሚለው። ስለዚህ በዘፍጥረት መጽሐፍ እግዚአብሔር የማይታይ ምክንያት ተደርጎ ተጠቅሷል። ምናልባት ለሚጽፉ ሰዎች እንደው ሊትራሉን ልበላቸው ብዬ ነው። ዘፍጥረት ላይ እግዚአብሔር የማይታይ ምን ምክንያት ሆኖ ተጠቅሷል። ደስ አይል? አንድ ነገር እኮ ምክንያት በሆነ ቁጥር ምንድነው የምንፈልገው? እኛ መታየት አይደል የምንፈልገው? ለአንድ ነገር ምክንያት ስትሆኑ ምን ትፈልጋላችሁ? መታየት አትፈልጉ? አሁን ዓለምን እያዞራችሁ ከጀርባው መሆን የሚፈልግ ሰው አለ እንዴ? እኔም አልፈልግም። አንድ በጣም አስገራሚ ፈጠራ ከፈጠራችሁ በኋላ በፈጠራው መደበቅ የሚፈልግ ሰው አለ? የለም። በተቻለ መጠን በፈጠራው ፊት ሆነን ማታየት ነው እንጂ አየው እኔ ነኝ ለማለት። እግዚአብሔር ግን እንዲህ አይነት ግዙፍ ዓለም ሰርቶ አይታይም። እኔ እኮ የእግዚአብሔር እኮ
ባህሪ እኮ በእውነት በጣም ከሰው በጣም ልዩ እኮ የሚያደርገው እሱ ነው። እሱም የማይታይ ነው። እንደውም ምን ብለው ነው የሚጠሩት? the invisible reason ይሉታል። የማይታይ ምን ምክንያት ምክንያት ሆኖ እኮ ማይታይ የለም። እኛ እኮ ምክንያት እኮ ራሱ ያስፈልገው አንድ ነገር ምን ለማድረግ ነው? ማይታየውን እኮ ለማሳየት ነው። እሺ አለ አለው የት አለ? ይሄው እኮ ነው ማለት እኮ ነው ምክንያት። ይሄው አለው አወቀው ገባ ለማለት እኮ ነው ምክንያት የሚጠቀሰው። እሱ ግን ሁሉን ነገር ወደ መኖር አመጣና እሱ የለም ተደብቋል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ይልና ለማይታየው ለዘላለሙ ንጉስ ሆኖ ማይታይ እኛ አይተናናቅም። በየቀኑ ያሰለቹን እየታዩ ነው። ለማይታይ ለዘላለሙ ንጉስ ክብር እስከ ዘላለም ድረስ ይሁን ይላል። ለማን? ለማይታይ። ባይዘው ልንገራችሁ፣ በዛ በተጻፈላቸው በጊዜው በተጻፈላቸው ሰዎች የተጻፈላቸው እንግዲህ በግብፃውያንና አሶር ገዢ በነበሩበት ዘመነ መንግስት እንበለው አካባቢ ነው የተጻፈው። ስለዚህ በዛን ጊዜ የሚያውቁት ነገስታቶች ነበሩ። በሰዓቱ ስለ ንጉስ ሲወራ አእምሯቸው ላይ የሚመጣ ፈርዖን ነው። እነኚህ ሰዎች ማለት ነው በምድረ በዳ የነበሩት፣ ወይ ደግሞ ምክንያቱም ከፈርዖን ስለወጡ ያውቃሉ ንጉስ ማን እንደሆነ። ካለዛ ደግሞ በዙሪያቸው የነበሩ በጣም በጊዜው አሶር ትልቅ ኢምፓየር ስለነበር ስለ አሶር ነው የሚያውቁት። ወንድሞቼ በዛ ዘመን ደግሞ ነገስታቱ ከኢምፓየሩ ይበልጣሉ። ራሳቸው ግዝፈታቸው ማለት ነው። የነገስታቱ ስልጣን በሙሉ ተሰብስቦ ሰውየው ላይ ነው የተቀመጠው በዛ ዘመን። እንዴት እንደምገልጹ አላውቅም። አሁን እንደውም በዚህ አሜሪካ ላይ የሚባል ነገር አለ። መንግስት አነስ ይበል አይደል የሚሉት እዚህ ሀገር። አረ መንግስት ተለቀ ነው የሚባለው እዚህ ሀገር። እና መንግስት ምን አድርጉት? አነስ ይበል መንግስት። ማን ጎላ ይበል? ህዝብ ጎላ ይበል ነው የሚለው አሜሪካ ውስጥ። እና ተለቅ ሲልበት ህዝብ ወጥቶ ይጮሃል እዚህ ሀገር እንደምታውቁት። በዛ ዘመን ደግሞ እንደዛ አልነበረም። መንግስት ኢምፔረሩ ትልቅ ነው። ምን ማለት ነው? ያለው ሁሉ የሚደረግ እሱ ነው። ያሰበው ሁሉ ይከናወንለታል። የባቢሎን ስልጣን በሙሉ ናቡከደነጾር ላይ ነው የተከመረው። ለዚህ ነው ዳንኤል ስንማር ምን ብለናል? አንተ የወርቁ ራስ ነህ ያለው። ምን ባቢሎን የወርቅ ራስ ነች እንኳን አላለው፣ አንተ ነው ያለው። እና ባቢሎንን ከናቡከደነጾር መለየት አትችሉም። ስልጣን ሁሉ ተከማችቶ አንድ ሰውዬ ላይ ነው የተቀመጠው በዛ ዘመን። እንደዚህ አይነት ዘመን መካከል ላይ ሙሴ ሲጽፍላቸው ደግሞ ሌላ ንጉስ አለ አላቸው። እንደውም እኮ የባቢሎንና የግብጽ እንትኖች ነገስታቶች ትልቅነታቸውን እንደውም በጣም የሚታየው በመጉላታቸው ነበር። ምን ማለት ነው? ዙፋናቸውን በጣም ትልቅ ሲያደርጉ ትልቅነታቸው ይታያል። ይሄ ምንድነው? ይሄ መቀመጫቸውን ዘርፋቸውን ባተለቁ ቁጥር ትልቅነታቸው ይታያል። እንደዛ ነው የሚታወቀው። አሁን መጣና እዚህ ወይ እናንተ ማታውቁት ሌላ ንጉስ ላሳያችኋል። ምን አይነት ነው ታውቃላችኋል? ይሄ እንደ ፈርዖን አይነት እንዳይመስላችሁ፣ እንደ አሶር ንጉስ አይነት እንዳይመስላችሁ። አሁን እኔ ማሳያችሁ ንጉስ ይህንን ሁሉ የሰራ የፈጠረ ይህንን ሁሉ እንደውም በኋላ ላይ ስለመጣ ነው እንዳልቸኩል ብዬ ነው። የሌለውን ነገር በመናገር ብቻ ወደ መኖር ያመጣ። አንዳንድ ከሆነ ነገር ለፍቶ ያመጣም አለ እኮ። አንድ ነገር እኮ ፈክታችሁ ወደ መኖር ማምጣት የፍጋት ውጤት እንለዋለን። የላብ ውጤት ምንለው ነገር አለ። እስቲ አስቡ። እስቲ ሁን ብሎ አንድ ነገር ወደ መሆን ማምጣት ምንድን ነው የሚጠይቀው ብላችሁ ነው የምታስቡት? እስቲ አንድ ነገር ሁን ስትሉት ሆነ። እቃው ነበረ አልነበረም? ማቴሪያል ነበረ አልነበረም? ከሆነ ማቴሪያል ነው ወደ ነገር የተለወጠው አይደለም። ታስቦም አይታወቅም፣ ተሰርቶም አይታወቅም። ከዛስ ምን ሆነ? ሁን ሲለው እንደዚህ ስትራክቸርድ የሆነ ሃርሞናይዝድ የሆነ ዓለም ወደ መኖር መጣ ይለናል ማለት። አሁን ሙሴ ሊያሳየን የፈለገው ምን አይነት ኮምፕሊኬትድ ዓለም ነው እንድንል ሳይሆን የት ነው የተጸነሰው ይሄ ዓለም? መቼስ አንድ ነገር ሁን ሲለው ብጥብጥ ያለ ዓለም አልመጣም አይደል? ግራ የገባው ዓለም አልመጣም። ብጥብጥ ያለ ዓለም አልመጣም። የሚገጫጭ አይደለም። ፕላኔት እየተገጫጩ አይደለም ያለ ነው። በግድ አይደለም የቆም ነው አይደል? ቀጥ ብሎ ያቆመን ነገር አለ።
አንዳንድ ሰዎች እንደውም ይናገራሉ እኮ የሚገርማችሁ ቆይ እግዚአብሔር ቆይ አሁን አፍንጫው እዚህ ቢያረጋውስ ብሏል አንዳንዱ ነገር ቦታውን ራሱ ቢስጥ አንዳንድ እንደውም ሰዎችን እንጠይቃለሁ ስለምወድ እንደዚህ ያን ነገርና አንዳንድ ነገር ለምን እንደተፈጠረ ማይገባኝ የሰውነት ክፍሎች ሁሉ አሉ ለምን እንደተፈጠሩ ግን በኋላ ስሰማ በጣም ይገርም አሁን እስቲ የአፍንጫ ውስጥ ጸጉር ምን ያረጋል ወዳጆች ምን ያረጋል ነው ትሩስ ያስቡ ግን በደም ሲነክስ ተነትሩልን ግን ኧረ እንኳን ኖረልን በሰላም ነው ትሩት ሁሉም እየዘለለ እንዳይገባ ማለት አንዳንድ ነገር ጠቃሚ ማይመስሉ እኮ ነው ዝም ብሎ የሚመስሉ ነገሮች ናቸው እነኝን ሁሉ አስቦ ስትራክቸር ዳርጎ ና ሲለው ወደ መኖር ተመጣ ዓለምን ባለበት ቦታ ላይ ሜትር ይዞ ስንት ሜትር ሆነ ሳይል ቦታቸውን ይዘው እንዲንቀሳቀሱ ያረጋ ወዳጆች አይዱ ነው እንግዲህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብለን እንደግዝ ደግመነው ስላደግን ለምንድነው እንዳይሆን እንጂ አሁን የምተርከው እግዚአብሔር መጀመሪያ እኛን የተዋወቀበትን እግዚአብሔርን ነው ማስተዋወቃችሁ አንድ ሰው መጀመሪያ ነው ምክረስ ተዋወቀው አስተዋውሳለሁ ነው የተዋወቀው እንደው መጀመሪያ ከዩ ጋዜ ቸርች መጣ አዲስ ሌላ ቦታ ነበር አንዱ እሑድ ቀን ቁጭ አሉ ሲያልቅ ልም አሉ ከዘማን ናቸው አለኝ ከዛ መጀመሪያ ቀስና አገኛችሁ እንትና አባላሉ መክረባ የት እንትና ቀጠለማት እዛች ጋር ነው የጀመረው ትዝ ይለኛል እኔ እንኳን ሙሴ እግዚአብሔር የሚባለው ይሄ አሁን ከፍ ዝቅ ብለን እንድንሰግድለት ምን ዘምርለት ምን ጸልየው ምን ጮሆን እግዚአብሔርን መጀመሪያ የቱ ጋር ነው ኢንትሮዳክሽኑ የተጀመረው የት ነው የተዋወቃችሁ ሲል በዚህ ሊያስተው እግዚአብሔር ራሱን በዚህ ለማስተዋወቅ አይገርም ብዙ ነገር ሊር ሲፈልግ እግዚአብሔር ራሱ በዚህ ማንነት ከዘፍጥረት አንድ ላይ እግዚአብሔር በዚህ ጀመረ ራሱን ሊያስተዋውቅ ማለት ነው ስለዚህ የማይታይ ምን ሆነሱ ምክንያት ሆኖ ተቀምጦ ታዩታላችሁ ከኔ ጋር ናችሁ አላችሁ ደከማችሁ ከደከማችሁ እዚህ ክፈቱ የማይታይ ምክንያት ሆኖ ታያላችሁ ቆላስይስ 1:15 እንደውም ኢየሱስ ክርስቶስን የማይታየው አምላክ ምሳሌ ነው ብሎ ነው የሚጠራው ራሱ ስለዚህ እግዚአብሔር ምን አይልም ማለት ነው አይታይም በጣም ያናዳልኩ ግን አንዳንድ ጊዜ ከለሰራችሁ ስራ እኮ ክሬዲት የምታገኙ ስትታዩ ነው አይደል ለተረጋችሁት ነገር ሪኮግኒሽን የምታገኙት እኮ ምን ስትሉ ነው ስትታዩ እኮ ነው እኔ ነኝ እሺ ስንል እኮ ነው እንዴት ነው አይተነው እንኳን ሪኮግናይዝ እንዳናረገው ተደብቆ አንተ ነህ እንዴ ሁሉ ያበጀ እንዳንለው እንኳን ተደብቆ አይታይም ምን አይነት ቅንነት ነው ግን እግዚአብሔር ጋር ያለው ምን አይነት ቅን አምላክ ነው ተደብቆ ሁሉን የሰራ ተደብቆ የሚያበላ ተደብቆ የሚያጠጣ ተደብቆ ብርቱካን የሚያበቅል ተደብቆ ፍጥረትን እንደዚህ ውብ አድርጎ ሰርቶ ለሰው ልጆች ኮንፊደንት አድርጎ በየጠዋቱ እየመጣ እኔ ነኝ እሺ እማይል ምን አይነት ነው ቆይ ወዳጆች እኔ አንድ ነገር ካረኩላችሁ በየቀኑ ነው መጥቼ ሪማይንድ ማረጋችሁ እውነቱን እንገራችሁ እና እንዳትጀምሩት ከኔ ጋር ማለት የእውነት እኮ ነው ማለት በየቀኑ እየመጣ ይኸውልህ ስማ አይልም እንደውም ጭራሽ ምንድነው በየቀኑ እየጨመረ የሚመጣ በጎነት እየጨመረ የሚመጣ ደግነት እየጨመረ የሚመጣ ክብር ግን ምን አይልም እኔ ነኝ እሺ ብሎ መታየት እንኳን አይመጣም ለዚህ እኮ ነው እግዚአብሔር እኮ አለመታየቱ እኮ ነው አንዳንዶች የእግዚአብሔርን አለመታየት ባይኖር ነው ብሎ እስኪያስቡ አድርጓቸዋል ባይኖር ነው ራሱ ያልታየው ምክንያቱም አንድ ነገር የሚታየው ሲኖር ነው ካልታየስ ባይ የለም እና ብዙ ሰዎች እግዚአብሔር የለም የሚሉ ሰዎች አሉ ጌታ ኢየሱስ ታውቃላችሁ በጣም ካደረጋቸው ካከናወናቸው አስገራሚ ነገሮች አንዱ መታየቱ ነው አሁን እኔ ብዙ ጊዜ በመስቀል ላይ መሞቱ ይመስለኝ ነበር እሱን ተውት እሱማ ሌቭሉን በቃ ወጣ ነው እኮ ስለኛ መሰቃየቱን ተውት መወጋቱን ተውት እሱማ በቃ ምን ሌቭል አለው ምናወራበት መታየቱ
ዮሐንስ እኮ ሲጽፍልን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለና አሁን እኛ እንደምንሱ ቃል ስጋ ሆነ ሚል ይመስላችኋል? አራኡ ነው ነገሩ። ከዚህ አማርኛ ከምትችሉ ማችሉ ደግሞ በጣም ከባድ ነው መናገር ይሄን። አራኡ ሚለውን በእንግሊዘኛ ማለት ከባድ ነው፣ ግን በጣም አስገራሚ ነው ማለት ነው። ምን ማለት ማይታየው ታየኮ ነው እኮ ዮሐንስ እኮ ተገርሟል እኮ ሲጽፍ። እናንተ ሰዎች አቤት ማይታየው ምን ሆነ አይታይ መሰላችሁ እንዴ? ማይታየው በባህሪው ራሱ የሚታይ ነበር አይደለም ወዳጆች። ኢየሱስ መጣ ማለት ኢየሱስ ታየ ማለት ክብር እንዳይመስላችሁ። የኢየሱስ መታየት የውርደቱ መገለጫ፣ ካለመታየት ወደ መታየት መምጣቱ ውርደቱን ነው የሚያሳየን። ለምን ለመሳችሁ 3-4 ሪዝን ልስጣችሁ። አንደኛ አለመታየት የእግዚአብሔር ዘላለማዊ ተፈጥሮ ነው። እግዚአብሔርን እግዚአብሔር ያሰኘው አንዱ ነገር አለመታየት። ምን አይነት አምላክ ነው እኛ የምናመልከው? የለመደ ጴንጤ ከመሆን እግዚአብሔር ያውጣን እንጂ እኮ ምን አይነት አምላክ ነው የምናመልከው? የማይታይ አንዳንዶች እኮ በቃ ምን ማለት አድርጋችሁ አስቡት መሰላችሁ የማይታይ የሚለውን። እንደውም በአንዳንድ በኤፌሶን መጽሐፍ በሌሎች መጽሐፍ ነው ይህም ከመታወቅ በላይ ነው የሚለው፣ ግን እግዚአብሔርንም አይደለም ገና ምንጠብቃቸውን ነገሩ የእሱን በጎነቶች ራሱ ቢዮንድ አወር ኢማጂኔሽን። አንዳንድ ነገር እኮ ኢማጂን ማድረግ ይቻላል። እስቲ ቆይ አሁን ምን ትመስላለች መንግስተ ሰማይ ለሚለው እኮ በብዙ እምነት የተለያየ ትርጉም አለው እኮ። እንደውም በአንዳንድ እምነት እኮ ተውት ይቅር ለዛሬ ብዙ ገና ለጋብቻ ሁሉ ይዘጋጃል። ኢማጂኔሽኑ ማለት ነው ጥሩ ነው። እዚህ ምድር ላይ እዚህ ምድር ዓለሜ የሚለው ሰው እዛ ምድር አባስቶ እንደሚያገኝ ነው የሚያስበው አንዳንዱ ሰው ኢማጂን የሚያደርገው ማለት ነው። ለዚህ ነው አይሁድ ኢየሱስ መጡና አንዱ ለምሳሌ ቢፈታት ቀጥሎ ሁለተኛ ቀጥሎ ሶስተኛ ማን ነው የሚያገባት ብሎ አለ ጌታ። እንደው በኔ ቋንቋ ዛሬም ጋብቻ ላይ ናችሁ አረዛ የለም ማለት እነሱ ቢግዲል ሆኖባቸዋል። የማን ነው የምትሆነው ብሎ ሰማይ አምባጓሮ ሊፈጥሩ እኮ 7 ሰው ላይ ምን ሊያረጓት ነው ሴትዮ? ከዛ አይ ጌታ አይ የሰው ልጅ የላይኛውን ዓለም ያላየ አእምሮ ኢማጂን ያደርጋል። ዛሬም በቃ ላይ ሜዶ ትዳር ያምረዋል አለ። ልንገራችሁ እውነቱን የለም እና ምን ኖር ነው እንድትሉ የለም አላችሁ እና እንዴት ነው የምንኖር? ሰው ምንም መግለጫ የለውም ታውቃላችሁ ኢየሱስ። አንዳንድ ጊዜ ይሄንን እንደው ዝም ብሎ ቴዎሎጂካሊ የሚያብራሩ ሰዎች ምን ማለት ነው ይላሉ። እንደ ነው እንጂ እንደ መላእክት። ምክንያቱም እኛ ከመላእክት ያው ነው በዕብራውያን ትምህርት መሰረት ከመላእክት በጥቂቱ አሳነስከው ደብል ቢሆንም አባባሉ። ከዛስ የክብርም ዘውድ ጫንክለት። ማን ነው ልጄ አለው? የለም እኛን ብለዋል። ክርስቶስን ባለበታል እንዴ ልጄ ብሎናል። ስለዚህ ምን አለ ግን በጣም ክብር ሌላ ስለሌለ እንደ መላእክት ነው ዛም ይሆኑት አለ። በቃ ምንም መገለጫ ስላልነበሩ ነው ጌታ። ስለዚህ የማይታየው አምላክ መታየቱ እኮ ተአምር ነው። ስለዚህ ምን ማለት ነው? መታየት ቀላል ነው። ቅርብ ስትሆን ነው የምትታየው። ይኸው እኔ ያያለሁ፣ ይኸው ያሬዶ ዘገየ ቀርብ እያለፈው ሲመጣ እዛ ጋር ደግሞ ይታዩኛል። አሁን እድሜ ደና ስለሆነ ነው ማያቸው። ከዚህ ውጪ ያሉትን ግን አላይ ሰው እየራቀ ሲሄድ እንደማይታይ መጥቁ እግዚአብሔር እንዴት ሊታይ? አለመታየቱ የክብሩ ልክ ነው። እንዴት እዚህ ውስጥ ይገባል? አንዳንድ ነገር እኮ እዚች አይን ውስጥ እንዴት ሊገባ ይችላል እንዴ? እረሱ ትልቅ ነው እና ምን ሆነ? ከአይን አለፈ። እግዚአብሔር ወገኖቼ ከአይን አለፈ ነው ነገሩ። አይታይም ማለት እንደው ጥፍት ያለ ነገር ማለቱ ሳይሆን ከእይታ ያልፋል ራሱ። አንድ ነገር እኮ መታየት የሚችለው አይን በተሰጠው አቅም ነው የሚያየው። አሁን ፀሐይን ማየት ትችላላችሁ፣ እንችላለን። እንደምንም እንዲያልን አይቻቃለሁ እንዴ ትክክል የምትል ነው ኳስ ነገር ነች ፀሐይ። አጠገቧ እየቀረብ ስንመጣ ግን አናያትም። አርቆልን
አስቀመጠልን እግዚአብሔር። ለምን? ክብር ስላላት፣ የሆነ ክብር፣ የብርሃን ክብር ስላላት። እሱንስ አይታይማ። ሙሴ ለዚህ ነው እግዚአብሔር ሆይ አቤት ክብርን አሳየኝ ሲለው ትሞታለህ አለው። እንዴት ሲለው እኔን አሁን በዚህ አይን እኔ ልታይ ፈለክ ነው። ድብን ነው ጥሩ አይገርማችሁ? ትልቅ እኮ ስለሆነ ነው ወዳጆች። ይህን እያጠናን አቤት ምን አይነት አምላክ ነው የምናመልከው እኛ እንደው ኢንተርፈርስ ፕሌስ ሲሆንሽ እንግዲህ ገብቶናል አልገባንም። እኔን ነው ማወራችሁ። የእግዚአብሔር ዘላለማዊ ተፈጥሮ ማለት ተፈጣሪ ማለት አይደለም። ተፈጥሮ ነው ስል ሌላ ቋንቋ አማርኛ ስለሌለን ማንነት በሚል መተካት ትችላላችሁ፣ አነጋጋሪ ቃል ስለሆነ። ሌላ ግን እግዚአብሔር አለመታየቱ የሚያሳየን ከሚታየው ጊዜያዊ ዓለም ወይ የቁስ ዓለም የሚለይ መሆኑን ማሳያ ነው። እኛን ቁስ ያደረገን ምንድነው? አንዱ መታየት አይደል? መነካት መታየት እኮ ነው ቁስ ያደረገን። ማቴሪያል ዓለም ምንለው ማለት ነው ያደረገን እኮ እዛ ነው። እግዚአብሔርስ ከማቴሪያሉ ዓለም ውጭ የሆነ አሜን 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 አሜን። አንድ ጊዜ እስራኤል ዝም ብላ የሆነ ነገር እንትን እየጠፈጠፉ ማምለክ ጀመሩ ማለት ነው። እና እግዚአብሔር አንድ ጊዜ ኢሳይያስ ይመስል ላከላቸውና ምንድነው ህዝቡ የሚሰራው? ቂድና ጫካ ውስጥ የሆነ እንጨት ይቆርጣል፣ ከዛ ያመጣና ቦርሾ የሆነ ጣዖት ጥጃ ያደርገዋል። ከዛ መልሶ ደግሞ ራሱ አምላኬ ነው ብሎ ስም ያወጣለታል። ጭራሽ አድነኝ ይለዋል። ምን ሆኖ ነው ሰው አለ እግዚአብሔር። ቆይ አንድ ጥያቄ ልጠይቃቸው። አንደኛ ይሄንን አድነኝ ሲሉት ወዳጆቹን አላዳንም። ይሄ እንጨት አይደል እንዴ? ከጎረቤት ከጫካ ነው የመጣው እንጨት። ስለዚህ ሌሎች ማዕት እንጨቶች እዛ ጫካ አሉ። ከነሱ መካከል ቆርጠው ሲያመጡት ራሱን ፕሮቴክት ያላረገ ከመሳር ራሱን ሳያድን ከመጋዝ ተቆርጦ የመጣ ነገር ሰውን እንዴት ያድነኛ ብሎ ይጠብቃሉ አለ። ከዛ መለሰና ምን አለ? እኔ አምላካችሁ ግን እንዳመጣችኋቸው ጣዖቶች የሰራችሁኝ ሳትሆኑ የሰራዋችሁ ናችሁ። ይህን ያለበት ምክንያት ይኸው እንደው አታስቡኝ፣ እንዳትቀርጹኝ፣ እንዳትሞክሩ እኔን ለመቅረጽ አለ። ሙሴንም በተራራ ላይ ምስል አይተሃል አሉ አይደል እንዴ? አላለው። አላየህም። ጭጋግ ጨለማ ምናምን አየህ፣ ነጎድጓድ አየህ እንጂ ቅርጽ አይተሃል ተራራ አላየህም አለው። እና ወርደ የሆነች ነገር ለመቅረጽ እንዳትሞክር፣ ይሁላችሁ ተራራ ላይ ያየሁት እግዚአብሔር ይሄን ይመስላል እንዳትል። ለምን? እኔ አልቀረጽም። እዚህ ውስጥ እኔ ኢማጂን አልደረግም። እና የሆነች አእምሮ ውስጥ አስገብተን እንዲህ ቀርጸል ታስቀምጠኝ። እንዴት ነው በሰው አእምሮ መቀረጸው? አምላክ ያደረገኝ አለመቀረጽ ያለ እንዴ? ኢማጂን አለመደረግ ያለ እንዴ? እዚህ ውስጥ መታሰብ አለመቻል ያለ እንዴ? አሜን አሜን አሜን። ወገኖች እስቲ ለጌታ ክብር ስጡ እስቲ ባካችሁ። መታሰብ አለመቻል ያለ እንዴት ነው እዚህ ውስጥ መታሰበው ነው ራሴ? ስለዚህ ወርደህ የሆነ ነገር ቀርጸ ይሄን ይመስላል እንዳትል፣ እንዳታስበው፣ ምንም እንደምመስል አታስብ። ዝም ብለህ የማይታሰበው አምላክ ብለህ አስመልክ። እንዲያመልከኝ አርግ ዝም ያለ እግዚአብሔር እስከ ዛሬ እንደዛ ነው መታሰብ ይፈልግ። የማይታሰብ ቢዮንድ አወር ኢማጂኔሽን ግን እንሰግዳለን። አሜን። ልናቀው አንችልም፣ ሊገባን አይችልም፣ አሰራሩ አይገባንም። አንዳንዴ በኑሮአችን ራሱም ያደረገው ነገር አይገባንም። እንደው አንዳንድ ጊዜ የሆነ ነገር ሲሆን ዘሎ መጥቶ ልጅ አለውልህ እንዲህ ላይ ነው የምፈልገው እኔ ግን ዝም ሲልስ የማይታሰብ አምላክ አሁንም ዝም በለቁም። ለምን? የማይታሰብ ነው እሱ። በቃ እኛ በፈለግነው ስትራክቸር ውስጥ ገብቶ የፈለግነው ነገር በፈለግነው ሰዓት የሚያረግ ከሆነማ የሚታሰበው አምላክ ፕሪዲክት የማይደረግ ወገኖቼ፣ ልንገራችሁ በእውነት ይሄ ሳይኮሎጂ አይደለም። ታውቃላችሁ እግዚአብሔርን ቃል በታማኝነት ለማገልገል ነው የቆምኩት። እግዚአብሔር በህይወታችሁ የማይታሰብ ነገር ያደርጋል። አሜን። እግዚአብሔር ይሄን ያደርጋል። ለምን? አንዳንዴ ምናስበው ነገር አለ። እንዲህ ቢሆን እንዲህ ነው የሚሆነው፣ እንዲህ ቢሆን ይሄ ካልኩሌሽን ነው የሚባለው። እሱ ካልኩሌሽን ነው፣ ፕሪዲክሽን ነው የሚባለው። አንድ ነገር ከኛ ፕሪዲክሽን ውጪ ሲሆን ማሰብ የማንችለው ነገር መለኮት ጣልቃ ሲገባ ያኔ እሱ ነው የምንለው፣ እሱ እንላለን። በቃ እሱ ነው። ስለዚህ ከሚታየው ዓለምን ልዩ አምላክ መሆኑ ነው። ሶስተኛ ፍጥረቱ ራሱ
በጣም ይገርማችሁ ፍጥረቱ ራሱ ምናየው ጉዞ ዓለም ራሱ የማይታየውን እርሱን ማሳያ ነው ወይ ማንጸባረቂያ ነው። ምን ማለት አንድ ሰው ምን ሲል ሰምቻለሁ እንደው አልባከንም ኤነርጂ ደስ አይልም ኤነርጂ ዓለም ላይ ደስ አይላችሁ ኤነርጂ ላይ የሚሰሩ ሰዎች ምናልባት ትኖራል ይሄ የምናምን ኤነርጂ ምናምን ደስ አይልም የፀሐይ ብርሃን ኤነርጂ የኒውክሌር ኤነርጂ አቤት ኤነርጂ ደስ ሲል እኔ እኮ ግርም ይለኝ አምላክ ምንም ማቶ ኤነርጂዎች አንጠልጥሎ ሰማዩን ሁሉ ምንም አያሞቁ ምን አይሉ የኳክብት ማት እንደውም ሲያዋቸው ደግሞ ሚሊየንስ ቢሊየንስ ትሪሊየንስ ናቸው ተንጠልጥለው ሁሉ ሞልተውታል ዓለሙ ከዛ እነኚህ ማንን ለማሞቅ ነው ማንንም ለጥቅም ይዋሉ አንዳንድ ነገር እኮ መፈጠር ያለበት ለጥቅም ነው ምንም አይጠቅሙ ከኛ ፀሐይ ውጪ ሌላ መታሞቀን ሁለተኛ ፀሐይ የለችም እኔ ድሮ ተገለባብጦ የሚመጡ ነበር ይመስለኝ ልጆኜ አንዷ ስትወጣ አንዷ ደግሞ ከጀርባ መጥቷ ነበር ይመስለኝ አንድ የዋነሽ ምትዞረው ሌሎቹስ ምክንያቱም ከዚች ፀሐይ በላይ ሆኑ ሚሊየንስ ፀሐዮች አሉ ይሉናል እና ለምን ተፈጠሩ ስትሉ የማይታየውን ማሳያ ምንም ስራ የላቸውም አንዳንድ ነገር ያለ ስራ ሲፈጠር አይገርማችሁ እስቲ አሁን ስራ የሌለው ነገር እስቲ ተፈጥሯል በጣም ብዙ ኤነርጂ ያባከነ ነው ግን ስራው ምንድነው ስትሉ ምንም ስራ የለው ትልቅ እንትን እዚህ ጋር መብራት አስቀምጠን ምንም ስራ ባይኖረው እስቲ ምንድነው የምትሉት እናንተ የቤተክርስቲያን ገንዘብ አልባከነም አትሉ እንደዛ እኮ ማለት ነው አንዳንድ ጊዜ የባከነ የሚመስለን ነገር አልባከነም ለምን መዝሙር 19 መልሱን ይነግራቸው ቁጥር አንስተው ሰማያት የእግዚአብሔርን ክብር አውሪና ተናጋሪ ናቸው ምስክር ጓድ ናቸው አጭሩ የምስክር ጓድ ታቀላችሁ እሱ እኮ ማለታቸው ነው እነሱ ሲበሩ ሲከራከሩ እንደውም አንድ ዚና ሳሚ አንድ ሳይንቲስት ነበር ማቀው አንድ ጊዜ አምጥቶ አሳየን ኳክብት ይዘምሩልሃል ሚለውን እኔ አለቀስኩም ባበንባውንኩ ዜማ አላቸው ብሎ የኳክብትን ዜማ ተቀነባብሮ ዩኒቨርሱ ሲገባ ያለውን ድምጽ ተቀርጾ መጥቶ እያንዳንዷቸው ኳክብቶች ዝም ብሎ ተንጠልጥሏል እያንዳንዱ ሃርመኒ አለ ዩኒቨርስ ውስጥ የሚጮህ ይዘመራል ያንን ድምጽ አመጣውና ይውላ በትንሽ ቴሌስኮፕ ያመጡ ምናምን ነገር ድምጽ ቀርቶ ያመጡት እጂ ተሰብስቦ ይዘምራሉ አው ጉዶለናልኛ እና ለዛ ነው የሚኖሩት አው ምን ለማለት ነው እዛ የተቀመጡት እሱ አሜን ወገኖቼ እኔ አስተዋጽኦ እስቲ እንዲቆማችሁ እናንተ እየታያችሁ እየበራችሁ እየተፈለቀለቃችሁ አይታይም እንጂ ወይ ብታዩ ማለታችሁ እኮ ፀሐይ ብታወራ ለዚህ ነው ቃል የለም ማለት ደግሞ ይሉ ሰማያት እግዚአብሔርን ክብር ይናገራል ፍጁ ፍጥረት የሱን ክብር ያወራል አለና ቃል የለም ደግሞ ማለት አንዳንድ ጊዜ እኮ የታለ የተናገሩት ይላል ፍጥረት አይገባው ቃል የለም አለ እሺ ነው ወይ ደግሞ ንግግር ደግሞ ወይ ይሄው ሃሌሉያ አይሉ ግን አንዱ እየተነቃንም ለሊትም ያወራሉ ይላል በአንዳንድ ትርጉም ምን አይነት አምላክ ነው ምን ይያሉ ነው የሚያወሩት እኛን አይታችሁ ተደነቃችሁ ፀሐይ ትላለች እኔ አይ ብርሃን ያላየሹላ ብላለች ፀሐይ ይገባል ብርሃን ብታይ የፀሐይ ብርሃን ይያልክ ልታደንቅ እኔን የሰራኝን ብታየው ይላል ለዚህ ነው ዮሐንስ ኢየሱስ ክርስቶስን አየውና ደረቱ ስር ድቅ ይያለ ጌታዬ ሆይ ሲል ነበር ሰው አንድ ቀን በቃ ለማለት እንደውም ይላችሁ ከጎን ነው የበራው ዞር አልኩ ነገር ነው እንዲህ ነገር ሲል እናንተ ፊቱ እንደ ፀሐይ ያበራል ወደኳይ ተንከባለለ ሰው እንደ ብቻ ነው ሌላ ፀሐይ ስለማያቅ ነው ሰው ነው ምንም እንደዛ ነው የተጻፈው ምን ማለቱ ነው የኛ አምላክ እናንተ ጠላት ኮንፊደንሳችን ዝርፍ የሚያረጋን አምላካችንን መልክ ሲዘርፍ ነው መጀመሪያ ሰው አቅመቢስ መሆን የሚጀምረው ከማጋ እንደተወዳጀ ማቆም ሲያቆም ነው ወዳጁንስ ያቆም እንጂ እኮ እኛ ድሮ እኮ
ያክስቴ ያጎቷ የወንድም ልጅ ጀነራል ነው ብለን እንዝናና ነበርኩ። ማይገናኝ ሰው አገናኝተን እኮ ነው የምነግራችሁ። ሩቅ ዘመድ እንደዛው ናቸው ጠርታችሁ ሜጀር ጀነራል ነው ማ ያክስቴ ያጎቷ የወንድሙ የእህት ልጅ ብራም የማይጠራ ክቡር እየጠራን ለማክበር እንፈልጋለን። ወዳጆቼ አጠገብ የሆነ ክብሬ ሞገስ ወገኖች እንደሱ ያለ ፕሮቴክት የሚያደርጋል እንደሱ ያለ መኩሪያ አለ። የእውነት ዘፍጥረት እያወራን ያለው ሳልጀምረው ጨረስኩት። ግን አረባካችሁ እንደውም ዕብራውያን 2:3 ቃል አንብቤ እንጨርስ ለዛሬ። ዕብራውያን 11 ቁጥር 3 ዓለሞች አለ። ያው እኛ ዓለም የግሪክ ዓለም ብዙ ዓለም የሰውን ዓለም የእንትኑን የማቴሪያል ወርልዱን ዓለም ነው የምንለው እኛ ዓለም። በእነሱ ግን ይገባቸዋል በእግዚአብሔር እንደተዘጋጁ። አቤት እንደተፈጠሩ አይደለም ያደረገው እሱ ደግሞ ዝግጅት ቅንጅት አረጋቸው እግዚአብሔር። የሚታየው ነገር ሁሉ ከማይታዩት እንደሆኑ በእምነት እና አንድ ቀን እኮ የማይታየው ነው የምንሄደው። አይገርም? አሁን ይሄ የሚታየው አንድ ሰው እንደዚህ ያለኝ ከሞት የተመለሰ ሰው እውነቴን ነው አግኝቼው ነው ነገር ሊሞት ኦልሬዲ ነው ማለት ክሊኒካሊ ሞቷል ምናምን እንደሚሉት እዚህ ሀገር ምናምን ላይፈነሱት ሞክረው በቃ ይሰማል፣ ጆሮ ይሰማል። መጨረሻ ላይ አይስዳን ሸፍኑ የሚባል ድምጽ ሰምቶ የተመለሰ ሰው ነው ነገር ልክ ሄድኳል በቃ የሚመስለኝ ጆሮ ይሰማል። ኢትስ ኦቨር ምናምን ብለው አወራው አለ ሰማለው አለ። ከዛ ልክ ምን ነው ይመስለኛል አቤት ነፃነት እናንተ ሊሚት የሌለበት ነፃነት። ሰው እኔ በህይወቴ ውስጥ ብዙ ሊበርቲ ይሄ ነፃነት ታውቃላችሁ። አንዳንድ ጊዜ ፋይናንሻሊ ፍሪ ስትሆኑ እዳ ከፍላችሁ ታውቃላችሁ ነው ሁሉም ባለ እዳ ነው ገና ደስ አይልም። አይደውል ደብዳቤ አይልኩ ነፃ። እንደውም ሰሞኑን አንድ ነገር ሼር እያደረኩ ነበረ። አንዱ ገባና አንድ ቤት ውስጥ ወዳጆቼ አላቸው አቤት አረቄ ቤት ገብቶ ተከፍሏል አላቸው። ኧረ ተከፍሏል እግዚአብሔር ይባርክ እግዚአብሔር ይስጥልኝ በማከር ሲሉ አረቄው አይደለም ማለት የኃጢአታችሁ ዕዳ ተከፍሏል ወይ አለ ሰው። እኔ ወዳጆቼ ሰቀጠጠኝ በእውነት ነው የምነግራችሁ። ቀላል ይመስለን ይችላልኛ እኔ ቁጭ ብዬ ያሰብኩበት ጊዜ ሳለ እኔ እንዲያን ቀልድ ሼር አድርጌያለሁ በህይወቴ ያላቅ ቀልድ ስላልሆነ ነው ለኔ። እና አረቄው ተከፍሏል ሲሉ እውነት እናቴ ትሙት ያለ ሁሉ ኖ የኃጢአት ዕዳ ነው ሲባል እና ከአረቄና ከኃጢአት ዕዳ የቱ ቢከፈል ይሻላል ነው። አሁን እኮ የማይታየውን ዓለም ሀብት በምትታየው አረቄ ኮምፔር እያደረግን አለቅን ወዳጆች። ኢየሱስ የሚባለውን ክቡሩን አምላክ ምን ይከፈልልህ ቢባል ሰው የሚያጠፋውን የሚገለውን መጠጥ እንዲከፈልለት ይሻለዋል ዕዳው ከሚከፈል። ኧረ እግዚአብሔር ይከራክለን። ምን አለ ሰውዬ ሊበርቲ ነፃነት አይቻላክ ማለት ነው። ውጥት ያልኩ ይመስለኛል አለ እናንተ የለም አለ በቃ ችግር የለ ሐሳብ የለ። አሁን ይላችሁ የሆነ ቦዲ ውስጥ ነን። እንደውም አንዳንድ የመጽሐፍ ጻፊዎችን ድንኳን ውስጥ ነን ይላል። ከብዶን እንቃትታለን አለ ጴጥሮስ። አይከብድም ካልከበዳችሁ እኔ እንግዲህ ምን አላችሁ ችግር አለብኝ ማለት አይከብድም። ከብዳል እኮ እናንተ በልታችሁም ይከብዳል። አግኝታችሁ ያላገኘ ደግሞ ይከብዳል። ነገ ምን ይሆናል ራሱ ይከብዳል። ራሱን ይሁት እስቲ ካልከበደን ችግር አለ። ምንም ባለጠጋም ሆኖ ይከብዳል፣ ሀብታም ሆኖ ይከብዳል፣ ጤናም ሆኖ ይከብዳል፣ ባይኖርም ይከብዳል፣ ምግብ እንብላኝ ይከብዳል። ከዛ ውስጥ ወጣዋል። እናንተ የለም በቃ አሁንም እኛ የምናስበው የለም። እውነቴን እንገራችሁ ሰውን ክርስቲያንን ጌታ ያበላል ያጠጣል ብላችሁ ብትሉት እዛው ነው ድንኳን ውስጥ ነው ከብዶት ነው የሚበላው። ከዛ የወጣ ቀን ያለውን ነፃነት ንገሩት። ትክክለኛ ሰይጣን ምንም የማይደርስበት ነፃ። ከዛስ በኋላ መልሱት የሚባል ድምጽ ሰማዋል። መልሱት
ሚል ድምፅ ሰምቼ ብየናቀዋል። ስነቃ አልሸፈኑኝም። እንትሩ ሲጮህ ቶሎ ጆሮዬ መጀመሪያ የሰማሁት ያለ ይሄ መሽኑ ሲጮህ ሰማሁ። ከዛ እኔ ኢማጂን አደረኩ ጭቢ ወይ ነፃነት ከዚህ ድንኳን ስንወጣ። አሜን አሜን ወገኖቼ። ከዚህ ከሚቃትት ዓለም እንደዛ ነው የሚለው መጽሐፍ ቅዱስን ባይበዛ ወይ የሚነግረን ዓለም እየቃተት ግሮን ነው የሚለው። ግሮን ማለት ማሰብ እያቃሰተ ነው እያለ ነው ዓለም። እኛ ብቻ ፍጥረት ሁሉ ይቃሰታል። ጸሎታችን ይሉ መንፈስ ቅዱስ ራሱ ስንጸልይ አይ እዩ ቅድም የጸለይኩት ምንድነው ቃተታ እኮ ነው። ወንዴ ጸልይም ቃት እኮ ነው ስናመጥ እኮ ነበር። ለምን እዛ ውስጥ ነው ያለ ነው። ግን እዛ ውስጥ ነው ያለ። አንድ ቀን ይው እርዳኝ የለም ጸሎቱ ራሱ ይቆማል። እርዳኝ ራሱ አይቀርም ይቆማል። ራሱ ቮካብላሪዎቹ ይሰራሳል። እርዳኝ ችግር ምናምን። ዋው አይናችንን የማይታየው ሁሉም የናየው ይኸውልሽ በጎነት እዚህ ሲደረግ እዛ ክሊክ የተደረገ ነገር አለ። በቃ እዚህ ለሚሆነው መልካምነት እመኑኝ ላይ እዛ የሆነ ነገርም አለ። አንዳንዴ እዚህ ላለብን ፋይትም እዛ አለ። እሺ ያ ሁሉን እዛ እንትን እንዳናረገው ብዬ ነው ጥንቃቄ እንጂ አንዳንዴ ከስፒሪቹዋል ይሄ ወገኖች አንዳንዴ አጋንንታዊ ነገሮች ዲዘርን ማረግም ስንችል ይገባል ነገር አለ። የሚመጡ ነገሮች ነው እንድንል ፋይት እንድናረግ እንድንቆም እንድንበረከክ ያደርጉናል ነው እንድንል። እኔ ግን ስለ ሰይጣናው ጊዜ የለኝም። ለጊዜው ስለሱ እናውራ። አሜን። ጌታ ይባርክሽ። መጨረሻ አንድ ቃል ልበላችሁ። ሮሜ 1:18 ላይ ሰዎችን ያሳየናል። ምን አይነት ሰዎች ናቸው እነዚህ? እግዚአብሔርማ የለም የሚሉ ሰዎች። አይ እሱ የለም አሁን የምትሉት ነገር እውነት አይደለም። ኢየሱስ መጥቷል እውነት አይደለም። ብዙ ነገር ማለት እንችላለን። ከዛ ምን ይላል? ውሸታም ናቸው ይላል በአጭር አማርኛ። እግዚአብሔር ገልጦላቸዋል ይላል ቁጥር 10። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ምንድነው? ስለዚህ እግዚአብሔር ግልጥ ነው። እስቲ እንደው በሉ አለለም ምን ያው ለማድ ያለው ግን እስቲ እግዚአብሔር ግልጥ ነው በሉ እስቲ። ታውቃላችሁ እግዚአብሔር አሁን ምንድነው ያልኩት ቅድም? እግዚአብሔር አይታይም ነው። አሁን ደግሞ እንደገና መልሼ እግዚአብሔር ግልጥ ነው። ምን ማለት ነው? ግልጥ እኮ ማታ እንደገና በትንትን አርጋችሁ ስታሳዩ ነው ግልጥ የሚባለው። ያውም እንደዚህ ዝም ብሎ አይነት ግልጥ አይደለም። አሁን እኔ አንድን ሰው ሳቅ አይደለም ግልጥ የሚባለው። በትንትን አርጎ ላይፉን ሳቅ ግልጥ ነው ከሌ እንዴ ምን ማለት ነው ታዲያ? አይታይም ብለኝ እንደገና ነው ግልጥ ነው። እና ምንድነው የሚለው? እግዚአብሔር የለም የሚሉ ሰዎች ኦሬዲ መኖሩን ያውቃሉ፣ ተፈርዶባቸዋል የሚለው። እንዴት ሲባል ግልጥ ነው። እንዴት ነው አርጎ ነው ግልጥ የሚሆነው? እሱ አይታይም ብለሃል ስትሉ ቁጥር 21 ላይ የማይታየው ባህሪ አይታይም ብለናል። የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ዘፍጥረት ማለቱ ነው። እንግዲህ አሁን ወደኔ መጣልኝ ማለት ነው። ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ገልጦ ነው ይኖራል። ስለዚህ የዘፍጥረት ዓላማ ማንንም ሰው እግዚአብሔር የለም እንዳይል ማመካኛ ማሳጣት ነው። በቃ አይቻልም። አሁን አናሶች እግዚአብሔር የለም እና እኛ ብዙ ጊዜ እናምናቸው ላይ የለም እነዛ ነው የምታምኑ የለም ኖ አትመነው ነው ያለኝ። እኔ ሮሜ የተማራችሁ ታውቃላችሁ። አትመነው ለምን እንዴ? እግዚአብሔር እኮ መርፌ ደብቆ አይደለም አለው ያለው። አንዳንድ ሰው እኮ የሆነ ትንሽ ነገር ደብቆ እስቲ ፈልጋ አግኛት ይባላል። እንዴ ተንጣሉ እንዴ? እግዚአብሔርማ የለም አይባልም። እንዲህ አንጣሎት ከዛስ ከኋላ ቆሞ ይሄን ሁሉ ታዲያ ከየት መጣ እንድትል አድርጎ ነው ጥያቄ ከተተው። አለ ነው ይያሉ ያሉት ጥራታቶች ሁሉ አምናላችሁ እግዚአብሔር አለ ግን እግዚአብሔር ጉድ ላይ አለ ይመስላችሁ? እንደዛ አስቧል። እግዚአብሔር አለ ህይወታችን ውስጥ ኑሯችን ላይ እግዚአብሔር አለ። እግዚአብሔር በህይወታችን መካከል አሁን እግዚአብሔር አለ። ኔክስት አሳያችኋለሁ። አንዳንድ ሰዎች እግዚአብሔር ስላልታየ ምን ብለው ያስባሉ? እግዚአብሔር ይህንን ዓለም ፈጠረውና ጥሎት ሄደ ይላሉ።
ፈጥሮታል ይላሉ። መጨረሻ ምክንያቱም አልፈጠረው ማለት የማይቻል ሁኔታ ተደርሷል። ስለዚህ እሺ ፈጠረው፣ ተገፍቶ ፈጠረው። እሺ ትቶት ሄዷል። እና አሁን ይህ ዓለም እንደ ፍጥር ጥርህ የተባለ ዓለም ነው ይላሉ። ስለዚህ ሰርቫይቫል ቱ ዘ ፊተስት የሚባለው የጣረ ያሸንፋል፣ ያልጣረ ይሞታል ዓለም ነው ይላሉ። እንደዛ ብሎ የሚያስቡት ደግሞ መጽሐፉ መልሶ ኔክስት በደንብ እንትን ገልጠዋለን። ኧረ እንደዛም እንደምታስቡት አይደለም ማለት እንደውም አለ እግዚአብሔር እንኳን ፈጥሮት ዓለም ትቶት ሊሄድ አይደለም። ኢየሱስ መጨረሻ እንኳን ኢየሱስ ተውታው እንደው ዘፍጥረቱ ምናምን መጨረሻ በአካል በስጋ የተገለጠው ጌታችን እንኳን ኢየሱስ ክርስቶስ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ነው ሄደው ማለት እንዳንክድ አድርጎ ማለት ነው። አብር ከእናንተ ጋር ነኝ ብሎ ነው። ወዳጆቼ እግዚአብሔር በየሰዓቱ እየመጣ ያንኳኳ ኢንከሬጅ ቢያደርገን ሁላችንም እንወድ ይሆናል። ኤልያስ አቤት አየኸኝ እኔ ቢል ቢገለጥልኝ አቤት። ግን እንደዛ አይደለም። ባህሪው እሱ አይደለም። ማንነቱ እሱ አይደለም። እሱ ባህሪው መሰላችሁ ተሰውሮ በህይወት ግን በግልጥ በህይወታችሁ እሱ የሚንቀሳቀስ አምላክ ነው። በህይወታችሁ በጎነት አድገን ከሆነ አሳዳጊ አለ። አንድ ሰው የተናገሩን ተርም ቀጥታ ልጠቀም። አንድ ነገር ከተገጣጠመ ገጣሚ ያለው ብሏል አለው እንጂ ዝም ብሎ መጥቶ ግጥምጥም አይልም። እግዚአብሔር ምን አድርጎ ነው ሙሴን ይጀምርልን? ሲጀምር ገና ነው እንግዲህ ማሳይ የጀመርኩት ኢንትሮዳክሽን አድርጋችሁ ሰዱት። እናንተ አታውቁትም እንዴ ማ ይሄንን ፍጥረት እንደዚህ ተው አርጎ ያኖረው እሱ ማን ነው? አይታይም። እሱ ማን ነው? ትራች እንዴ ላሳያችሁ ፈልጋችሁ እንዴ አይታይም። የት ነው ታዲያ? እዛ ውስጥ ነው። ታዲያን በምን እናውቀዋለን? እዴ አለኮ በየቀኑ በህይወታችሁ ውስጥ እየሰራ ነው ይላችሁ ለእስራኤል መናን እያበላ በየማለዳው እየመጣ በእሳት አምድና በቀን በሌሊት እየመራ እንዴ አይታይም ትላለህ? ምክንያቱም ለተጻፈው ለነሱ ስለሆነ ትላለህ። ፕሮቫይድ እያደረገ በየቀኑ እንጀራን ቴብል ላይ ያስቀመጠ የታለ እግዚአብሔር ትላለህ እንዴ? አይሰማኝም ትላለህ እንዴ? እንዴ ባይሰማ ነው እንደዚህ ያደረሰ ባይሰማ ነው እንዴ ከግብጽ ሀገር ባርነት ነፃ አውጥቶ በመድረ በዳ ላይ እየመራ ያለው? ምትሞትበት ምድረ በዳ ላይ ልጅ እየወለድክ ትኖራለህ እንዴ አንተ? ባይኖር ኖሮ ለመኖሩ እኛ ነን ግልጡ። አሁን እኮ ሰማይ ምን እናገራለን? እኔ ልናገር እንጂ አሁን ምሳሌ አንድ ዘማሪ ታልሽ ነው የዘመረች ለምን ሩቅ ልሄድ ለምን ጎረቤት ፍቅርን ካዩ አለውበት እኔ የመኖር የመርዳት ምሳሌ አለው እኔ። ቆመን እንጸልይ እስቲ። አለን። አሜን። ጌታ ይመስገን።